ደብቃችሁ የሰራሁት ስራውን ማለት ነው። እዚህ ጋር ላሳያችሁ ፈልጌ ግን ደግሞ እናንተ ጭንቅላታችሁ ሌላ ቦታ። ስለዚህ ማሰብ ያለባችሁ ዛሬ ዩቲዩብ ለምን አለቀቀችም? እውነት የኔ ልጆች የኔ ኦዲየንሶች ከሆናችሁ እነዛን ሰዎች እኔ አሁን አንድ ቀን ቪዲዮ መጥቶልኝ አያውቅም። ለምን እንደማይመጣልኝ ታውቃላችሁ? የሚያስጠላኝን ቦልካለሁ። ከዛ ደግሞ እንዳይመጣ ቪዲዮውን አደርጋለሁ። ወደ እኔ አይመጣልኝ። በቃ ለጠላችሁ የጥላቻን ጥግ አሳዩ። ምናቸው መጥቶ ሊጠቅማችሁ በመብርሃን ሚና በስመ አብ ያላደረኩትን አደረግኩ ብለው የመጡ ሰዎች ያላደረጉትን አደረግኩ። አንድ ቀን በአይናቸው አይተውኝ የማያውቀውን እንዲህ እናትና አባቴ እንዲህ እናትና አባቴ አይደለም ከእናትና አባቴ ውጭ ያየ ሰው የሚሳሳልኝን እናጠፋታለን ብለው የተነሱ ሰዎች አብሮ አፍ የሚካፈት ሰው እውነት ለእኔ አሰባችሁልኝ አዝናችሁልኝ ይመስለኛል። አይመስለኝም። መለፋለፍ ፈልጋችሁ ነው የሚመስለኝ። ገባችሁ አይደል? እንደውም ሲመስለኝ ሁለት አካውንት አንደኛውን እኔን ትደግፉበታላችሁ፣ አንደኛውን እዛ ትደግፉበታላችሁ። ከዛ በሁለቱም አካውንት ትብላላላችሁ። ሌላ ሰው የማያውቅ ሰው ታብላላላችሁ። ይሄ ነው። ስለዚህ ለእንደዚህ አይነት ደግሞ አርፋችሁ መቀመጥ። ትናንት መጣችሁ ወይ የገምጃ እህት ብላችሁ መጣችሁ አይደለ? ፕሮፋይል እኔን አደረጋችሁ አይደለ? የሆነ ነገር ተናክሯችሁ ወይ ፕሮፋይላችሁን ተቀዘቡት። ምን ሆናችሁ? ምንም ወይ ጥቁር ፕሮፋይላችሁን ስማችሁን ቀይር። ጎዳችሁኝ ይበልጥ እንደውም ምን ይጠነክራለሁ እንደዚህ ሲሆን አለው ብሎ ሰው ሲጠፋ እንኳን ይሄን አይደለም ማሮቼ፣ እንኳን ይሄን አይደለም በውስጥ ስንት አሙኝ ያለቀስኩባቸው ሰዎች ናቸው ዞር ያሉ። ስለዚህ አይ ዶንት ኬር። እኔ አንድ ያየሁት ሁለቴ ሶስቴ አራት ያየሁት ያ ማለት በሰው ልጅ ላይ ትንሽዬ ትንጥዬ እስማል ተስፋ ያላት ሴት ነኝ። ሰማጣ ሰው ሄደ የሚደንቀኝ ልጅ አይደለሁ። ስለዚህ ስራ ሲመጣ ስራ ላመጣ ነው ስል የሰው አጀንዳ ተቀብላችሁ አሸሸ ገዳይ ነኝ መላነሽ አሉ ከማለት ምንድነው ስራው? እነሱ ላይ ጭንቅላታቸው ላይ የቤት ስራ ነው ማሰራት ያለባችሁ። ባለፈው ሰርግ ስል ነበር ቀለበት ልታስር ነው ይላሉ፣ ከልዬ ልታገባ ነው ይላሉ። ጭንቅላታቸው ማደሪያ አጣ። ሌትም አዳርም ሊገሉ የተነሱ እንደዛ ጭንቅላታቸው ላይ መጫወት ያለባችሁ እንደ በፊቱ ማለት ነው። ስለዚህ ከልዬ ሄደች ነይ አስታርቂ ከልዬ ነይ አንቺ ማነሽ ጥርግ ትበል ምን አገባኝ? ማንንም አይደለም ያልኩት። ያስጠላል አንዳንዴ። ወይ እነዚህ እኮ የግምጃ ልጆች ናቸው። እናንተ በጥሩ ነገር ነው ስትነሱ ደስ የምትሉት፣ በመጥፎ ነገር አትነሱ። እውነቱን ልንገራችሁ አዳኞቹ ማርያምን ገባችሁ አይደለም? እሺ እኔን የሚወደኝ ሰው ደግሞ እውነቱን ልንገራችሁ ከልቡ የሚወደኝ ሰው ማንም ተናገረው ማንም የፈለገውን አለው ማንም ቢዘል ቸክ አያደርግም። እሺ እና እንደዛ ነው። ብዙ ምንም የማያውቁ ዝም ብሎ ነው ስገባ ግብት ብለው አብረው ቁጭ ብለው የሚወጡ ልጆች አሉ። እንደዚህ ቁጭ ብለው ከትልቅ እስከ ትንሽ ምንም ነገር የማያውቁ ስለ ነገሩ ስለ ገዝተ መግባቱ የማያውቁ ልጆች። ስለዚህ አንዳንዴ እንደ ህፃን የምሆነው ከህፃን ልጆች ራሱ የሚሆናሉ። ገባችሁ አይደል? ሰው እንደነ ከልዬ ወይ ከልዬን እንድብላ ወይ ከልዬን እንደዛ አድርጋ ካላልኩ ነው አለልም። እኔ ለምን እላለሁ? የምን መዝረክረክ ነው? ነገርኳችሁ። ከዚህ በፊት ተናግሬያለሁ። አሞቴ እንደወንድ ነው እንጂ እንደ ሴት አይደለም። እኔ እንደ ሴት ከልዬ እንኪ ስላንቲ ተረት አሉ አንድ ሰው እያሉ አልልም ማሮች አልልም። እኔ ለምን እላለሁ? በቃ አንድን ሰው ጠላው በቃ ምን ያደርግልኛል? ምንም ነገሩ አልፈልግም። አንድን ሰው ከወደዱ ከነጉድፍድፉ ከነጥቅሙ ከነሚመጣው ነገር ነው። ከጠሉም ከነ ሁሉ ነገር ነው መጥላት። ስለዚህ እንተዛ ነኝ። እኔ ደግሞ ጥርግ አድርገው ሰርበውኝ እንክት አድርገው ስሜን አንስተው ሰርበውኝ ምንም አይባሉ። እኔ አንድ እንኳን እንደ ምሳሌ አድርጌ ከተናገርኩኝ ወይ እንደዚህ ነው ስለማውቀው ነው። እኔ ስሜን ስለ ሰው አይደለም የምኖረው ስለ ራሴ ነው። ተመቻችሁ አልተመቻችሁ፣ ካልተመቻችሁ ከተመቻችሁ በቃ ካልተመቻችሁ ምን ያቀባኝ? ነገርኳችሁ። ለስኬቴ ስንት ልጆች አሉ። ስንት
ካልገባ ሳድር ራሱ ምንድን የሆነችው ምን ሆና ይሆን ምን ነካት ዛሬ የሚሉ ልጆች አሉ። እሺ ስለዚህ እንደዛ ነው ያለው ነገር። ገስት አትግቡ። መልስ አይደለም ይሄ መልስ አይደለም። እሺ መልስ አይደለም። ዝም በያት አይባልም። መልስ አይደለም። መልስ ሳይሆን የማትፈለጉበት ቦታ አትገኙ፣ የማይገባበት ቦታ አትግቡ። እኔ ይሄ እሷን ሊያስደብራት ይችላል የምትሉበት ቦታ ላይ አትግቡ። እሺ ገባችሁ? እንደዛ ነው። ወዳችኋለሁኝ። ደህና ደሩልኝ። ጌም በጣም እየተላከልኝ ነው። ልጫወት እንዴ መሽቷል እኮ ብዬ ነው ማሩት። ሩታ መለ የኔ ሸጋ እህቶች፣ ብዙ ልጆች ብስኩት አንዱ ነፍ ልጆች አሉ። እንዲህ እኔ ሰማችሁን እንኳን መጥቀስ አልችልም። እኔ ካሁን በኋላ ከልዬ ብዬ አልጠራም። እሺ አንደኛውን ከአንደኛው ያባለጥኩ መስሎ እንዳይሰማችሁ አዳኞቹ ብዬ ነው የምጠራው። ሁላችሁም ደህና ናችሁ? አዳኞቹ ከልዬ ደህና ነሽ? ከልዬ ለብቻው ማንንም አይደለም። ትርሲቴ እኔ እናቴ እኔ ቆንጆ ከበስተ ሴት ሄዳሉ እና እንደዛ ነው። እሺ አንዴ ግቢ አጥር አባታችሁ ግቢ አጥሩን ሲያጥር ከተመቸው ከወደደው ይቀጥላል ያጥር፣ ካልተመቸው አጥሩን ያፈርሰዋል አይደል? ከዛ ድጋሚ ይሰራል። እንደዛ ነው። እኔ ካልተመቸኝ አቋሜን ራሴ እንጂ ልቀይር የምችለው ሰው አይቀይረውም። እነ ከልዬ ተመቸው ከልዬ አልተመቸው ከልዬ እንደዚህ ነው ከልዬ እንደዚህ በራሴ ነው የምኖረው፣ በራሴ ነው የምቆመው። ራሴን የማስተዳድረው ሰው አይደለም የሚያስተዳድርልኝ። ስለዚህ ስለምን ነው የምጨንቀው? ስለ ራሴ። እኔ እልቅስ የምጨንቀው ሰው እንዳላስቀይም፣ ሰው እንዳላስከፋ፣ ሰው እንዳላስደብር፣ የማይሆን ቃል እንዳልጠቀም፣ ንግግሬ እንዳያስጠላ እንጂ ከዛ ውጪ ካከበርኩት ከወደድኩት የሰው ልጅ ቀይ መስመር የሚባል ነገር አለ። እሺ ራሴን የማኖረው ራሴን የማቆመው፣ መራመድ የምችለውን ራሴን የምራመደው፣ የምሰራውን ራሴን የምሰራው። ስለዚህ በማንም ስብርብር ቃላት ማትሰበር፣ በማንም ተልካሻ ወሬ ማትናድ፣ በማንም መልጋጣ ንግግሩ ማያምር ሰው ማትንሸራተት፣ ማንም ዝቅ አረጋት፣ ማንም አንቋሸሻት የማትናድ ሴት እኔ ነኝ። ምንድነው ምክንያቴ? ምንድነው አላማ አለ ማሮች፣ አላማ